ኢትዮጵያ በቀጠናው ሽብርተኝነት በመዋጋትና ሰላምን በማስፈረገድ ግንባር ቀደም የመሪነት ሚናን እየተወጣች መሆኑን የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናል ጀነራል አብዱረህማን እስማኤል ገለጹ። ኢትዮጵያና በአሜሪካ አዘጋጅነት የተዘጋጀው ከ40 በላይ የአፍሪካ ሀገራት የተውጣጡ ወታደራዊና ዲፕሎማሲያዊ መሪዎች የሚሳተፉበት የ2026 የአፍሪካ ሎጂስቲክና ኮሙኒኬሽን ሲምፖዚየም በዛሬው ዕለት በአዲስ አበባ መካሄድ ተጀምሯል። በዚሁ መድረክ ላይ የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናል ጀነራል አብዱረህማን እስማኤል እንደገለጹት ኢትዮጵያ ለቀጠናው ብሎም ለዓለም ሰላም ደህንነት ያላት ቁርጠኝነት ዘመናትን የተሻገረ መሆኑን ጠቅሰው ሀገሪቱ የተሟላ የሎጂስቲክና የኮሙኒኬሽን ስርዓት በማረጋገጥ በሰላም ማስከበር ተልዕኮች ላይ ሳካ ውጤት ማስመዝገቧን አስረድተዋል። የተደራጀ የኮሙኒኬሽን ስርዓት ለስኬታማ ወታደራዊ ስምሪት ወሳኝ መሆኑን የገለጹት ኃላፊው ለዘርፉ የሚሰጠው ትኩረት ከዘመኑ ጋር በዋጀ መንገድ ማጠናከር እንደሚገባ አሳስበዋል ሲል ኢዜአ ዘግቧል። የጠቅላይ ሚኒስትር ጽህፈት ቤት ተጠሪ ተቋማት አመራሮችና ሰራተኞች በምስራቅ ሸዋ ዞን ቆቃ የኃይል ማመንጫ ቅጥር ግቢ በመገኘት የዘንድሮን የአረንጓዴ አሻራ መርሃ ግብር አከናውነዋል። በችግኝ ተከላ መርሃ ግብሩ ላይ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለምፀሐይ ጳውሎስና ሌሎች ከፍተኛ አመራሮች የተሳተፉ ሲሆን ተቋማቱ የአቮካዶ፣ ፓፓያና ሌሎች የምግብ ዋስትና ማረጋገጥ የሚያስችሉ ጠቃሚ ችግኞችን ተክለዋል። ሚኒስትር አለምፀሐይ ጳውሎስ በመርሃ ግብሩ ላይ ባስተላለፉት መልእክት በአረንጓዴ አሻራ መርሃ ግብር በርካታ ሁለንተናዊ ውጤቶች እየተመዘገቡ እንደሆነ ገልጸው የሀገሪቱን የአየር ንብረት ለውጥ የመከላከል አቅምና የደን ሽፋን መጠን ከጊዜ ወደ ጊዜ በከፍተኛ ሁኔታ ማደጉን ጠቁመዋል። አያይዘው መርሃ ግብሩ ለአየር ንብረት ጥበቃ ካለው ፋይዳ ባለፈ ከዚህ ቀደም የተተከሉ እንደ ቡናና አቮካዶ ያሉ ችግኞች ምርት መስጠት በመጀመራቸው የዜጎች የኢኮኖሚ እድገት እያሳደጉ እንደሚገኙ ገልጸዋል ሲል ኢቲቪ ዘግቧል። የገቢዎች ሚኒስቴር 1.5 ትሪሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የገቢዎች ሚኒስቴርና የጉምሩክ ኮሚሽን ዓመታዊ የስራ አፈጻጸም ግምገማ መካሄድ የተጀመረ ሲሆን የገቢዎች ሚኒስቴር አይላንም ንጉሴ በመድረኩ ላይ እንደገለጹት በበጀት ዓመቱ 1.28 ትሪሊዮን ብር ለመሰብሰብ ታቅዶ የነበረ ቢሆንም በሂደት እቅዱ ወደ 1.5 ቢሊዮን ብር ከፍ እንዲል ተደርጎ ተከልሷል። በዚህም በእቅዱ መሰረት በተሰራው ስራ 1.518 ትሪሊዮን ብር ገቢ መሰብሰብ የተቻለ ሲሆን ይህም የተከለሰው እቅድ 101.24 በመቶ ማሳካት መቻሉን አብራርተዋል። የተሰበሰበውም ገቢ ከሀገር ውስጥ ታክስ፣ ከውጭ ንግድ፣ ከቀረጥ ታክስ ዘርፎች የተገኘ መሆኑን ጠቅሰው በበጀት ዓመቱ ገቢ ከ2017 በጀት ዓመት ጋር ሲነጻጸር የ68.69 በመቶ እድገት ማሳየቱንም ገልጸዋል ሲል ፋና ሚዲያ ኮርፖሬሽን ዘግቧል።